በሚኒሶታ ግዛት ውስጥ በግብረ ስጋ ግንኙነት የሚተላለፍና በሀገሪቱ ታሪክ ከፍተኛ የፈንገስ ወረርሽኝ የተባለለት የቆዳ በሽታ መከሰቱን የግዛቱ የጤና መምሪያ አስታወቀ። ምርጫ ሲደርስ ፖለቲከኞቻችን ይላል። እስቲ እንመልከት። እኔን ከመረጣችሁ ለዚህ መንደር ትልቅ ድልድይ ይሰራላችኋለሁ። እኛ እኮ ወንዝ የለም፣ ወንዙንም አብሬ እሰራላችኋለሁ። እስቲ ድጋሚ ነው። አይ የፖለቲከኛ ነገር። እኔን ከመረጣችሁ ለዚህ መንደር ትልቅ ድልድይ ይሰራላችኋለሁ። እሺ እኛ እኮ ወንዝ የለም፣ ወንዙንም አብሬ እሰራላችኋለሁ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ከፊታችን እንግዲህ ምርጫ እየደረሰ እንደሆነ ታውቃላችሁ፣ ሀገራዊ ምርጫ እና በዛ ምክንያት በእውነት እንዲህ አይነት ብዙ ቀልዶችን እያየን እንገኛለን። በኤአይ የተሰራ ነው እና ምን ልላችሁ ነው፣ ፖለቲከኞች የማይሆነውንም ከዚህ በፊት የማያደርጉትን ነገር ለማድረግ ወደ ኋላ እንደማይሉ ነው እንግዲህ እዚህ ቪዲዮ ላይ ያየነው። እና ሰሞኑን ውድ ቤተሰቦች ርዕሱ ላይ እንዳያችሁት አዲስ አበባ ላይ በኮሪደር ልማት በተሰራው ስክሪን ላይ የድንግል ማርያም የኪዳነ ምሕረት ስዕል ታየ ተብሎ ብዙዎች ሲቀባበሉ ሜቢ እናንተም አይታችሁ ከሆነ እና ብዙዎች ሲቀባበሉ ነበር። ስለሱ እውነታውን አብረን ዛሬ እናወራለን። ለፖለቲካ ዓላማ ምርጫ ስለደረሰ ነው ብሎ ብዙዎች ትንታኔ ውስጥ የገቡም አሉ። የእውነትም የመብርሃን ስዕል አድኖ አዲስ አበባ መንገድ ላይ ታየ የሚለውን ዛሬ ቪዲዮ እንመለከታለን። ድንቅ የሆኑ ቪዲዮዎች አሉ። ለስሙ ተምረሻል ብለ የትምህርት ደረጃዬን ጠቅሰ ለስሙ ተምረሻል፣ ግን እንዴት ኦርቶዶክስ ሆንሽ ብለ መንገድ ላይ ይዘህ ለጠየቅከኝ ልጅ ላንተ መልስ ነው። ዛሬ ጠዋት አዶናይ ወንድማችን በጉጉት ሁላችንም ስንጠብቀው የነበረውን አዲስ ምስራች አብስሮናል። ስለ ዘማሪ ገብረ ዮሐንስ ገብረ ጻድቅ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ዲያቆን ኃይለ ሚካኤል ነኝ። ይህ ኦርቶዶክስ ቲዩብ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ እስከ ፍጻሜ ተከታተሉ። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋራ በካሬ ከ88 ሺህ ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። አንድ አዲስ ነገር አስቤያለሁ። ከእንግዲህ በኦርቶዶክስ ቲዩብ ከእንግዲህ ቪዲዮዎችን ለማስረዘም ማለት ነው። አጫጭር የሆኑ ነገሮች ሰው እንደሚወድ ታውቃላችሁና በጣም ረዘም ሲል ይሰለቻል መሰለኝ። የእግዚአብሔር ቃል ይሰለቻል ባይባልም ግን አንዳንድ ሰዎች ሲሰለቹ አይቻሉና አጠር ከ25 ወር ከ30 ደቂቃ ያልበለጡ ቪዲዮዎችን ለመስራት አስቤያለሁ። ምን ትላላችሁ? እንደዛ ቢሆን ይቻላል ባይ። ካሁን ድረስ በውስጥ መስመር ምጠይቁኝ አላችሁ። ያው እየጠፋውስ መጣ ምን ነው ዲያቆን ምን ሆንክ ያላችሁ ቤተሰቦች ያላችሁ እና ከዚህ በፊት ያሉ ቪዲዮዎችን ስላላያችሁ ነው። እናቴን ያው ትንሽ ከበድ ያለ ህመም ስቴጅ 4 የደረሰ ብሬስት ካንሰር የጡት ካንሰር ታማሚ እንደሆነች ከዚህ በፊት ነግሬ ነበር። ስላልሰማችሁ ነውና ያንን እሷን ያስታመምኩ ያው ቤት ውስጥ ያለው እኔ ብቻ ነኝ እና ባለፈውም አሁን ሁለተኛ ዙር ኬሞቴራፒ ሆስፒታል የተከታተለች ነው ወስዳለች ሁለተኛ ዙሯን እና ለዛ ነው እየጠፋው የምመጣው። እግዚአብሔር ይርዳን፣ ከክፉ ዜና እግዚአብሔር ይጠብቀን። በምችለው መጠን ምችለውን ነገር ሁሉ ያደረኩ ነው እና ያው በሽታው ካንሰር ሲባል በሽታውን ታውቃላችሁ። ለማንኛውም ዛሬ ብዙ ለማውራት አይደለም፣ ለማታውቁ ሰዎች አፕዴት ለማድረግ ነው። እግዚአብሔር ይመስገን አሁን ያላት ወቅታዊ ሁኔታ ምንም የከፋ አይደለም እና ጸበልም እምነቱም ሁሉም ይቻለኝን ያደረኩ ነውና በድጋሚ እግዚአብሔር እናትን ይማርልህ በትሉልኝ ደስ ይለኛል። እጃችሁም አይጠርብኝ። ብዙዎቻችሁ የረዳችሁ ነው። ለሕክምና የአንድ መድኃኒት ዋጋ 10 ሺህ ብር ነው። ከዚህ በፊትም ነግሬያችኋለሁና በጣም ይከብዳል። በተከታታይ በየ20 ቀኑ ልዩነት በተከታታይ ነው የሚወሰደውና ብቻዬን እየከበደኝ ነውና እጃችሁ አይጠር። ብዙ የረዳችሁኝ ያላችሁ አሁንም አካውንቴን አስቀምጣለሁ፣ ምችሉትን አድርጉ። በእውነት ብዙ ምስጋና የሚገባችሁ ሰዎች አላችሁ። ከኔም በላይ እግዚአብሔር መድኃኔዓለም ያመስግናችሁ፣ እሱ ዋጋችሁን ይስጣችሁ። በእውነት እያንዳንዳችሁን እኔ ቁጥሬ ልጨርስ አልችልም፣ አመስግኜ ልጨርስ አልችልምና በጣም ነው ማመሰግናችሁ የሚቻላችሁን ለምታደርጉ። አሁንም እጃችሁ አይጠር። አዶናይ ጋር ሂድ እሸቱ ጋር ሂድ ስትሉ ሰዎች አላችሁ።
እኔ እናንተ ጋር በእውነት በእናንተ ተማመናለሁ። እናንተ ጋር መጥቼ አላፍርም ብዬ ነው የትም ቦታ እስካሁን ያለድኩትና ጸሎታችሁም አስቧት። እናቴን ወለተ ማርያም ትባላለች። ወንድሜ የነፍስ ባትሪ ሎ እያለ ነው። ሰካው በእናትህ አው ቻርጅ አድርገው። ጾምበት፣ ምጽዋት ስጥበት፣ አስራት አውጣበት፣ ስገድ። አዎ በኋላ ደግሞ ባትሪ ዘጋብኝ ይልኩን። ብዙ ጊዜ ለስጋችን እየተሯሯጥን ነፍሳችን እንረሳለንና ጥሩ መልእክት ነው ውድ ወንድሜ፣ ጥሩ መልእክት ነው። ይሄ 55 ቀን ካለቀ በኋላ የህይወት ለውጥ እናመጣለን። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የህይወት ለውጥ ስናመጣ ነው ይላል። ቸርነት በዝቶ ምሕረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁኝ። ደም የፈሰሰው ለኔ ስለሆነ ደም የፈሰሰው ለኔ ስለሆነ። ቤተሰቦቼ ጾሙ እንዴት እየሄደላችሁ ነው? እንዴት እየጾማችሁ ነው? የአብይ ጾም ሁለተኛ ሳምንት ላይ ነው የምንገኘው። ኦልሞስት እየጨረስን ነው። ወደ ሶስተኛ ሳምንት ወደ ምኩራብ እየተጠጋን ነው። እንደምን ይዟችኋል? ጾሙን እየጾማችሁ ነው? እየበረታችሁ ነው? ኮሜንት ላይ አስቀምጡልኝ። የት እያስቀደሳችሁ ነው? የት እየተሳተፋችሁ ነው የሚለውንም ኮሜንት ላይ አስቀምጡልኝ። መድኃኔዓለም ሁላችንንም ለብርሃነ ትንሣኤው ሰላም ያደርሰን። ኦርቶዶክስ ሆኖ የሚጨነቅ ሰው በጣም ያስጨንቀኛል። ኦርቶዶክስ ሆኖ ትጨነቃላችሁ፣ ሰላም የላችሁ፣ እረፍት የላችሁ። ለምን ብትጨነቁት? እግዚአብሔር ጋር ያላችሁ ግንኙነት ትክክል ስላልሆነ ነው። እና ቤተክርስቲያን ሁሉ ቅዳሴ አለ፣ ሁሉ ጊዜ ሳይከፈል በነፃ የኔ መሰለ ዜማ፣ አገልግሎት፣ ጸበል፣ ስጋው ደግሞ በነፃ ይሰጣልና ስልክ ላይ ስክሮል እያደረጋችሁ የምትጨነቁ ሰዎች እግዚአብሔር ምን ያርግላችሁ? ስራ ከሌላችሁ ኑና ለምኑ፣ እስቲ ጠይቁት። ሰላም ከሌላችሁ ሰላም ስጠኝ በሉት። ቁጭ ብላችሁ ስክሮል እያደረጋችሁ እንደዚህ አይደለም። እሺ ሞኝ አትሁኑ። ሰላም አለ፣ ሂዱ፣ ዋጋ ክፈሉ፣ እግዚአብሔርን ጠይቁ፣ ይሰጣችኋል። ባይገባችሁ ይገባችሁ፣ ቤተክርስቲያን መሃል ነውና ቁጭ በሉ። እግዚአብሔር ይደርስላችሁ። የባክግራውንድ ድምጹ እንዴት ደስ ይላል! የቅዳሴ ድምጹ ማን ያዟል? እናመሰግናለን። በእውነት ይህ ልጅ እየተለወጠ ነው። እውነት ሞቲቬሽን ማለት ትክክለኛው ይሄ ነው። በእውነት ሞቲቬሽን ይሄ ነው። አንድ ጊዜ ጌታ በልጅነት ወራቱ እንደ ሕፃናት በሰገነት ሆኖ ከልጆች ጋር ይጫወታል። ሕፃናቱ ተሰባስበው እንዳሉ ከሕፃናቱ መሃል አንድ ሕፃን ከሰገነቱ ላይ ወደቀና ሞተ። የዚያ ሕፃን ልጅ ስም ዜኑ ይባላል። አብረውት የሚጫወቱ ሕፃናት የልጁን መውደቅ ሲመለከቱ ፈርተው ሸሹ። ጌታችን ኢየሱስ ክርስቶስ ግን በዚያ ሰገነት ላይ ብቻውን ቀረ። የሞተው ልጅ ዘመዶች እየተሯሯጡ መጡ። ጌታንም አንተነህ ገፍተህ የጣልከው ብለው ያዙት። እርሱ ግን አልጣልኩትም እያለ ተናገራቸው። እጅግ ብዙ ዘበዘቡት፣ መረመሩት። ከመሃላቸው ወጥቶ ወድቆ ወደ ሞተው ልጅ ሄዶ በታላቅ ድምፅ ዜኑ ዜኑ ብሎ ተጣራ። አልዓዛር አልዓዛር ከመቃብር ውጣ ብሎ አልዓዛርን ከመቃብር እንደጠራው ዜኑ ዜኑ ብሎ ተጣራ። የዚያ ሕፃን ዓይኖች ተገለጡ። ጌታም ያን ሕፃን ጠየቀው። ዜኑ እኔ ነኝ ከገደል የጣልኩህ አለው። ያም ሕፃን አይደለም አንተ አልጣልከኝም ብሎ በዘመዶቹ ፊት መሰከረ። ሕዝቡ እርሱ ብቻውን ታላላቅ ተአምራት ያደረገ ከልዑላን ይልቅ ልዑል ነው እግዚአብሔር እያሉ አመሰገኑ። ከልዑላን ይልቅ ልዑል ነው እግዚአብሔር። ክብርና ምስጋና ይግባ ጌታዬ አምላኬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ ክብርና ምስጋና ይድረስህ። ይሄ በኦዲዮ ያለ ተአምረ ኢየሱስ ነው እና አሁን በኤአይ ሰርተውት በቪዲዮ ሰርተውት እንዴት የሚገርም እንደሆነ እውነት በጣም ነው ደስ የሚለው። ሌሎች ቪዲዮችም አሉ እንዲህ አይነት በየቪዲዮአችን መሃል እያካተትን ከእንግዲህ ምናይ ይሆናል። ክብርና ምስጋና ይድረሰው የድንግል ማርያም ልጅ። እኔ ማለት ነው የኔ ሃይማኖት ተከታዮች ኦርቶዶክሶች ማለት ነው ማትቀርጹት ነገር ምንድነው ማትቀርጹት ነገር?
ቅዳሴውን ትቀርጻላችሁ፣ ስትቆርቡ ትቀርጻላችሁ። ቆረብኩ ዛሬ ብላችሁ ፖስት ታደርጋላችሁ። አንዷ ጸበል ስትጠመቃውን ቀርጻ ፖስት አድርጋየዋት። እግዚአብሔርም በጣም ነው የምታሳዝኑት። በቃ ከራሳችሁ ጋር የሚቀር ነገር የላችሁም እንዴ? ይሄ እኮ ማለት ነው መሆን ያለበት between you and God ነው። ለምንድነው ሁሉ ነገር አውጥታችሁ የምታሰጡት ውጪ? ቃሉን ለምንድነው ማትረዱት? ከመሄዳችሁ በፊት ቤተክርስቲያን ገዳም ከመዞራችሁ በፊት ቃሉን ለምንድነው ማታውቁት? በማሳየት በመቀረጽ በምናምን ሚዳን ምትድኑበት ምክንያት አይኖርም። ከዚህ በፊት አባ ገብረ ኪዳን በዚህ ጉዳይ ያሉትን ነገር ትዝ አለኝ። መድኃኔዓለም ጋር ሲቀርቡ ለማስረጃ ነው እንዴ በየቦታው ስልክ ፎቶ የምትነሱት? ስልካችሁን እያወጣችሁ ማህሌት ስትቆሙ ፎቶ ትነሳላችሁ፣ የተለያየ ገዳም ስትሄዱ ፎቶ ትነሳላችሁ። እና በፍርድ ቀን ጌታዬ ሆይ ይኸውና ግሸን ማርያም ሄጃለሁ ደብረ ሊባኖስ ሄጃለሁ እያላችሁ ለማሳየት ነው ለማስረጃ ነው እንዴ ብለው ጠይቀው ነበር። ብዙ ተነጋገርም ነበርና ይሄ ስልክ ከመጣ በኋላ በጣም ችግር ሆኗል። ውድ ቤተሰቦቼ በቃ ሁሉም ነገር ሚዲያ ላይ እህቴ ትክክለኛ ነገር ነው ያነሳሽው። የሁላችንም ክፍተት ነው። በእውነት ልናረም ይገባል። ማርያም ማናት ካልከኝ እቺ ናት ማርያም። እውነተኛ ፀሐይ የወጣባት ሰማይ ናት ድንግል። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። ናፍቆታችን እኮ ናት ድንግል ማርያም። ወይ ረከበ ዘከማቼ የተባለች የማትተካ በጣም ደስ የሚል ቪዲዮ። እስቲ አንዴ እንድገመው ውድ ቤተሰቦች። ማርያም ማናት ካልከኝ እቺ ናት ማርያም። እውነተኛ ፀሐይ የወጣባት ሰማይ ናት ድንግል። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። ናፍቆታችን እኮ ናት ድንግል ማርያም። ወይ ረከበ ዘከማቼ የተባለች የማትተካ ወለላይቱ ክብርና ምስጋና ይድረስሽ እናቴ። የሚያስጨንቀን ነገር ሁሉ ከሁላችንም ላይ አርቂልን። የታሙትንም አንቺ በምሕረት ፈውሻቸው። በእውነት ይሄን ቪዲዮ ሰራላችሁ ዋዜማው ላይ ነው የምንገኘው። ነገ የካቲት 21 ነው የእመቤታችን ወራዊ መታሰቢያ ነውና ፍቅሯ ይብዛልን ውድ ቤተሰቦቼ። ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም። እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሽ። ጾም ብላ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሽ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ እያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ። ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ። ከዛ ጌታ ደግሞ የነሱን ጸሎት ምን አለ? እንደነሱ የሚበጣጠሱትን አልሰማቸውም አለ። መተሽ አትበጣጠሽ፣ ተረጋጊ እሺ። እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ እያልኩ የምጠቁም ሴት አይደለሁም እኔ። እሺ የኔና ሰው ከባድ እኮ ነው። ፈራጅ አንሁን። ኧረ በስመ አብ። የዚህች ልጅ ህይወት የምታውቁ ታውቃላችሁ። እንግዲህ የተፈጠረውን ነገር ሶሻል ሚዲያ ላይ ከዚህ በፊት ያው የሰራቻቸው ነገሮች ወጥተው በዛ ምክንያት አሁን እስካሁን ድረስ አሁንም ኮሜንት ላይ እንግዲህ ያሏትን ሰምታችኋልና ሰው እስካሁን ድረስ ይፈርዳል። በቃ በሰው ኃጢአት ዝም ብሎ እየገባ ስሙት። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም። አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው ደና ሰው አትመስልም ቆመ ስታስቀድስ የምንላቸው ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን አንደበታችን ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ?
ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን? አይገርምም? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር ነው። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያሉ ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው? ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው? ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አሉ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው። አረ የምትፈርዱ ሰዎች ግን በእውነት አትፍረዱ፣ እንዳይፈረድባችሁ። ከዚህ ከመጽሐፍ ቅዱስ ቃል ውጪ ምን እንድትባሉ ነው የምትፈልጉት? ግን አሁን ባምቢ የተባለችው ነገር በስመ ውስጥ ላይ ይቀራል፣ ልብን ሰርስሮ ይገባል። በስመ አንቺ እዚህ ስንቱን ነገር ሸፍኖልሽ ነው እንጂ እንደ ስራሽ ቢሆን አቤት። አንዳንድ ሰዎች ግን ምን አይነት መርዝ ናችሁ ግን እውነት። ያውም ጾም ላይ ሆናችሁ ትጾማላችሁ፣ ደግሞ ያውም ትጾማላችሁ። መጾም እኮ እንዲህ አይደለም። መጾም እንዲህ አለ መብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለ መብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆነው። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባልም። ከምግብ አዎ ላትከለከል ትችላለች፣ ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ይጹም አይን፣ ይጹም ልሳን፣ ይጹም እዝን። አይናችን መስሚያ፣ ጆሮአችን፣ አንደበታችን ይጹም። ቅዱስ ዮሐንስ አፈወርቅ ነው ያለው። እና በእውነት ብዙ ነገር ከጎን እያደረግን የረሃብ አድማ ይሉታል አይደል አባቶቻችን። ዝም ብሎ መጾም የረሃብ አድማ ነው። ምንም አይጠቅምም፣ እግዚአብሔርን ምንም አይጠቅም፣ አይደርስም፣ ከጣራም አልፍም። እና ሁላችንም እናርም። በተለይ ሶሻል ሚዲያ እንደውም አንዳንዴ ብንጠፋ ይሻላል መሰለኝ። ከቲክቶክ ከፌስቡክ ዩቲዩብ ይሻላል መሰለኝ። እንደኔ ማለት የምትፈልጉትን ነገር መርጣችሁ ክሊክ አድርጋችሁ እንደዚህ አይነት መንፈሳዊ ቪዲዮችን ከሆነ ክሊክ አድርጋችሁ ሌላ ነገር አይመጣም። እዚህ መሃል ላይ ዘፈን ጭፈራ መቼም አንቀላቅልም አይደል? እና ዩቲዩብ ይሻላል። በዛ መዝሙሩም ከሆነ ከፍታችሁ በቃ መስማት ነው። ቲክቶክ ግን አንዴ ስብከት ትሰማላችሁ፣ ከዛን ቀጣዩ ዘፈን፣ ቀጣዩ እርስ በርስ ላይቭ ላይ ሲሰዳደቡ ታያላችሁ፣ ቀጣዩ ፖለቲካ፣ ቀጣዩ ዘፈን ደግሞ ባዶ ራቁት የምትዘፍን ሴት አይምሮ ይበጠብጣልና ቲክቶክ እና ፌስቡክ እንደሚመስለኝ ከሆነ በጾም ሰዓት እውነት ብናቆም እግዚአብሔርን
እንደዛ ይመስለኛል። ውድ ቤተሰቦቼ እጅግ በጣም ድንቅ የሆኑ ቪዲዮዎችን ድንቅ የሆነ ቆይታ እያደረግን ነው። ቪዲዮዎችን እየጨረስን ነው። የትም እንዳትሄዱ። አንድ የተሰማ ዜና አለ እዚህ ከሚታየኝ ሚኒሶታ ላይ እንግዲህ አሜሪካ ላይ ምን ነው የሆነ እየተሰማ ያለው? በሚኒሶታ ግዛት ውስጥ በግብረ ስጋ ግንኙነት የሚተላለፍና በሀገሪቱ ታሪክ ከፍተኛ የፈንገስ ወረርሽኝ የተባለለት የቆዳ በሽታ መከሰቱን የግዛቱ የጤና መምሪያ አስታወቀ። እንደ መምሪያው መግለጫ ከሆነ TMVII ተብሎ የሚጠራው ይህ የፈንገስ ዝርያ በትዊን ሲቲ አካባቢ ከሐምሌ 2025 ጀምሮ ከ30 በላይ የሚሆኑ ሰዎች ላይ ተገኝቷል። ይህ የፈንገስ ዝርያ ከወትሮ የቆዳ በሽታዎች ለየት የሚያደርገው በዋናነት በቆዳ ንክኪና በግብረ ስጋ ግንኙነት የሚተላለፍ መሆኑ ነው። ስርጭቱ የሚከናወነው በቀጥታ የቆዳ ንክኪ፣ የግል ንጽህና መጠበቂያዎች እንደ ምላጭ ያሉ ቁሳቁሶችን በማጋራት እንዲሁም በፈንገሱ የተበከሉ አልባሳት ወይም የአልጋ ልብሶችን በመጠቀም ነው። በሽታው በብዛት የሚታየው በብልት አካባቢ፣ በቂጥ፣ በጭን፣ በሆድና በፊት ላይ በሚወጡ ቀይና ክብ የቆዳ ሽፍታዎች አማካኝነት ነው። በሽታው ምልክቶች ከሌሎች የተለመዱ የቆዳ ህመሞች ጋር ስለሚመሳሰሉ ታካሚዎች የተሳሳተ መድኃኒት እንዲወስዱና በሽታው ይበልጥ እንዲሰራጭ ምክንያት እየሆነ መሆኑን የጤና ባለሙያዎች አስረድተዋል። በሚኒሶታ የጤና መምሪያ ለሐኪሞች ባስተላለፈው ጥብቅ ማሳሰቢያ በሽታው በላብራቶሪ ምርመራ እስኪረጋገጥ ድረስ ሳይጠብቁ ተገቢውን የአፉስ መድኃኒት ለታካሚዎች እንዲሰጡ አዟል። የህክምናው ጊዜ እንደ በሽታው ጽናት ከ6 እስከ 12 ሳምንት ሊወስድ የሚችል ሲሆን የቆዳ ቅባቶች በሽታውን ይበልጥ ሊያባብሱ ስለሚችሉ እንዳይጠቀሙ በጥብቅ ይመክራል። የጤና ባለሙያዎች ህብረተሰቡ ጥንቃቄ እንዲያደርጉ አሳስበዋል። በሰውነት ላይ ያልተለመደ ሽፍታ ካለ የግብረ ስጋ ግንኙነት ጨምሮ ማንኛውም የቆዳ ንክኪ ማቆም፣ የግል መገልገያዎች አልባሳትና ለሌላ ሰው አለማጋራት እንዲሁም አልባሳትንና የአልጋ ልብሶችን በከፍተኛ ሙቀት ማጠብ ለበሽታው መከላከያ ተጠቃሽ መንገዶች ናቸው። ምልክቱ የታየባቸው ሰዎች በአቅራቢያቸው ወዳለ የጤና ተቋም በመሄድ ምርመራ እንዲያደርጉም ጥሪ ቀርቧል። እግዚአብሔር ይጠብቀን። በተለይ አሜሪካ ያላችሁ ራስን መጠበቅ ከምንም በላይ ወሳኝ ነው። ያው አይታችኋል። ዋናው ነገር ምንድነው? በግብረ ስጋ ግንኙነት ነው። እንግዲህ የግብረ ስጋ ግንኙነት ምክንያት የሚመጡ በሽታዎች አሁን ከቁጥር በላይ ናቸው። አሁን በጣም እየበዙ ነውና ቤተክርስቲያን ሁሌ የምትለው ነገር ነው። ከዝሙት ራሳችንን እንጠብቅ የምትለው ነው። በእውነት ራሳችንን እንጠብቅ። ክብርና ምስጋና ይድረስ መድኃኒዓለም አባታችን። ከዚህ ውጪ ምን እንላለን? ውድ ቤተሰቦቼ በምሕረቱ በቸርነቱ አሁንም በአጋንንት ስርዓት በበሽታ በጭንቀት የታሰሩትን እሱ ይፍታ። ውድ ቤተሰቦቼ አሜን በሉ። ኃጢአት ሰርተ ጨርሰ ነገ ጠዋት ተነስታ አባታችን ሆይ ትለዋለህ። ዝም በል አይልም። አባትህን ፈልግ አይልም። አባታችን ሆይ በሉኝ ብሏል። በእርግጥ እኛ የምናስነቅፍ ልጆች ነን። እውነት ለመናገር እግዚአብሔር ስሙ የሚሰደበው በአሕዛብ ዘንድ በእኛ ምክንያት አባቱን የማይመስል ልጅ አሁን እሱ እውነት እንደው የገሌ ልጅ ነው መልኩ አይመስልም እንደሚባለው ምግባራችን እውነት እነዚህ ሰዎች የእግዚአብሔር ልጆች ናቸው ወይ የሚያሰኝ ነው ህይወታችን። ምንድነው ጋንዲ የሚባል ሰው ምን ብሎ ተናግሯል ይባላል? ክርስቶስን የሚመስል ክርስቲያን ባገኝ ኖሮ ክርስቲያን ሆን ነበር። አንመስልም፣ ስንታይ ምንም አንመስልም። እና እግዚአብሔር ተነቀፈ በእኛ ምክንያት። ይሄ ነው ወይ ክርስትና የሚያሰኘው? ተሳዳቢው፣ ሰካራሙ፣ ዘማዊው የእግዚአብሔር ልጅ ነኝ የሚለው አባታችን ሆይ ብሎ የሚጸልየው ክርስቲያን ስለሆነ በዚህ በጣም እግዚአብሔርን አስነቀፍ ነው። በጥንት ዘመን የሚገርማችሁ አንድ ሰው እንደውም ጸባዩ ራሱ ካማረ ጸባዩ ጭምት ከሆነ ምን ነው ዛሬ ጸባይ አማረ ከክርስቲያን ጋር ነው እንደው ያልከው ይባል ነበር። እንግዲህ አስቡት፣ ክርስትናው ሌላው ላይ የሚጋባ ነበር ማለት ነው። አሁን ግን እንደውም ሰው ጸባዩ ከተበላሸ ነው ከክርስቲያን ጋር ያልከው የሚያሰኘው። ምክንያቱም ህይወታችን ከእግዚአብሔር ልጅነት የራቀ ነው። ግን ምንም ብንበላሽ ግን ልጆቹ ነው። አባታችን ሆይ በሉኝ ብሏል። ለስሙ ተምረሻል ብለህ እውነት ነው። ቃልዮትን ያስማል መምራችን ጠቅሰህ ለስሙ ተምረሻል፣ ግን እንዴት ኦርቶዶክስ ሆንሽ ብለህ መንገድ ላይ ይዘህ ለጠየቅከኝ ልጅ ይሄ ላንተ መልስ ነው። ዛሬ ጠዋት መንገድ ላይ ይዘህ ቦሌ አካባቢ ያናገርከኝ ልጅ ይሄ ላንተ መልስ ነው። ከሁሉም በፊት ግን እኔ ማለት ማን ነኝ ከሚለውን ጀምር። እኔ ማለት የገዛ ማጅራቴን ዞሬ መመልከት የማልችል ደካማ ፍጡር ነኝ። ታዲያ አይቼም ቀምሼም ሰምቼም አጣጥሜም የማላውቀውን ፍቅር ያገኘሁት አንድ ቦታ ላይ ነበር። ያየሁትም የሰማሁትም በዓለም ላይ ካሉ ትርጉም ከሚሰጡ ነገሮች በሙሉ ትርጉም የሚሰጠው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳክሪፊኬሽን ወይም ደግሞ መስዋዕትነት፣ ፍቅር ምን ማለት እንደሆነ የተማርኩበት አንደኛው ቤት ማለት ነው። ልመለስና ወደኋላ እኔ ማለት እኔ ብዬ በማወራው ሰውነት ውስጥ እኔ የፈጠርኩት አንዳች ነገር የሌለበት
አስቡት። እኔ ራሱ የኔ አይደለሁም እኮ ተፈጣሪ ነኝ። ስለዚህ ፈጣሪ ማን ነው? ፈጣሪን ፍለጋ በምንሄደው ርቀት የሰው ልጅ ምርምር እዚህ ጋር ይጀምራል። ተመራመረ፣ ጠየቀ፣ ፈለገ። ከኔ በፊት የነበሩት የጠየቁት ያገኙትን መልስ መመልከት፣ ማንበብ፣ መረዳት፣ መመርመር፣ መጠርጠር፣ ከዛ በኋላ ማመን የኔ ፍቃድ። ታዲያ ወዴት ሄድኩ? ለምርምር ማትበቃ በዚህ አጭር እድሜ ታዲያ መረመርኩት፣ ጠየቅኩት፣ ተመራመርኩት። እውነት ፈጣሪ የቱ ጋር ነው ያለው አልኩት። እውነት የሚሸት እውነተኛ አምላክ ያለበት ተብሎ የሚታሰብ የፍቅር መጨረሻው ጥጉ አጋፔ የሚገኝበት አንድ ቦታ ነው፣ መጽሐፍ ቅዱስ። ታዲያ ጉዞ ወደ ጥንታዊና ታሪካዊ መሰረት ያላት መጽሐፍ ቅዱሳዊት የሆነች ቤተ ክርስቲያን ውስጥ ራሴን ስላገኘሁት ለምን ደነቀህ ነው። እንዳይደንቅህ፣ በተፈጣሪ ጭንቅላት መማር ማለት መጠየቅ፣ ማንበብ፣ መመርመር፣ መወሰን እንጂ መደንቆር አይደለም። በዘፈቀደ ሳይሆን በስርዓተ አምልኳ እና በዜማዋ የምስጋና ስርዓቷ፣ ማህሌት፣ ቅዳሴ ሰዓታቷ በባህልና በመንፈሳዊነት የተዋበ ማንነት ያላት የብሉይና የአዲስ ኪዳን ጥምረቷ በአዲስ ኪዳን እያመነች የብሉይ ኪዳን ጠቃሚ ስርዓቶቿን ያልጣለች ተዋህዶ በተባለው ሚዛናዊ ጉዞ መጽሐፍ ቅዱስን በተግባር የምትተረጉም አንዳች ቤት ውስጥ ነው ያለሁት። እንደኔ ከንቱነት ሳይሆን እንደሷ ልዕልና ሁለት ትምህርት ያላት ፍቅረ እግዚአብሔርና ፍቅረ ቢጽ፣ ፈጣሪን በፍጹም ልብ መውደድና ሰውን እንደራስ መውደድ ብሎም ማጠቃለያ ፍቅር እና ስለሌላው መማለድ ከሆነበት ጾም፣ ጸሎት፣ ስግደት፣ ስለ ፍቅር ተጋድሎ ካለባት ከቅድስት ኦርቶዶክስ ቤተክርስቲያን ውስጥ ብታገኘኝ አትደንግጥ። ይህንን ስልህ ለስጋ ምቾት ሳይሆን ለነፍስ ድህነት ቅድሚያ የምትሰጥ በፍጹም መንፈሳዊ እርካታ የታሪክና የማንነት ስር ያላት ባለውለታዎቿን የማትረሳ ለክርስቶስ ለሃይማኖት አንገታቸውን የሰጡትን የማትረሳ የምትዘክር የሃይማኖት መፍለቂያ የጥበብ መገኛና የቅድስና ምንጭ የሚስጥራት ባለቤት ከሆነች ከቅድስት ቤተክርስቲያን ስር ስታገኘኝ ለምን ይሆን ለስሙ ተምረሻል ብለህ ሳይንስ እውነትን እንደማይሸፍን ያልተረዳኸኝ ለምን ይሆን ብዬ አሰብኩኝ። የኔ እናት የልጅ ማኛ ድንግል ትጠብቅሽ፣ እግዚአብሔር ያክብርሽ። ግን እየጾምን ነው ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለያል፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደሳል። አምናለሁ አለማመኔን እርዳዋለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባት? አንዴ ወደ እሳት አንዴ ወደ ውሃ አያልቅም። እያንዳንዳችን ላይ ያለው ችግር አልወጣ ያለ ጋኔን በመጽሐፍት ሲለካ ሁላችንም ባዶ ራቁታችንን ነን። እውነት 10ቱን ትእዛዛት 6ቱ ቃላተ ወንጌልን አስቀምጠን
በዛ ብንመዘን ባዶ ነን። እዚህ አሁን ልብስ ዝም ብለን ለብሰን አይደል ባዶ ራቁታችንን ነው የምንቀረው። እስካሁን ድረስም ያለነው እግዚአብሔር በምሕረቱና በቸርነቱ ኃጢአት በደላችንን ሸፍኖልን ነው። ቃልዮትን ያሰማል መምህራችን። አቤት ነፍስን የሚያረሰርስ ቃል እግዚአብሔር ነው። እግዚአብሔር በልቦናችን ጽላት ይጻፍልን። ውድ ቤተሰቦች እየጨረስን ነው። አሁን እስቲ አንድ ቪዲዮ ይታየኛል። ከዚህ በፊት አንድ ነገር ተነጋግረን ነበር ስለ ዘማሪ ገብረ ዮሐንስ ገብረ ጻድቅ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር አስጀመረው፣ እግዚአብሔር ያስፈጽመው። ከኛ የሆነ ምንም ነገር የለም። ገብረ ዮሐንስ ይገባል፣ ይገባል፣ ይገባል። በዚህ አጋጣሚ አዶናይ ቃልን ስለጠበቅ እጅግ አድርገን እናመሰግናለን። በጣም ነው የምንወድ። ይሄን ሁሉ ሰው መወደድ፣ ይሄን ሁሉ ክብር የሰጠ እግዚአብሔር ነውና እግዚአብሔር ሰጥቶ ደግሞ እግዚአብሔርን እንደዚህ በማገልገል እጅግ አድርገን እናመሰግናለን። በጣም ደስ ብሎኛል። በጣም ብዙ ነገር እንጠብቃለን። ብዙ ቃል የተቀቡ ነገሮችም አሉ የተባለ ነው። ብቻ አሁን ቻሌንጁ ተጀምሯል። በይፋ በደንብ በዲቴል አዶናይ ግልጽ ያደርጋል። ብቻ እግዚአብሔር ይመስገን። በእውነት ብዙ በውስጥ የሚያንጎራጉሩ ሰዎች ነበሩ። አዶናይ ተወው እንዴ ምናምን ቻሌንጁን የሚል ነገር ነበር። ግን በመጨረሻ አዶናይ አልተወም ማለት ነው። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ፣ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። በጣም እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፊ ይዞክ አዶናይ እግዚአብሔር ይባርክ። መድኃኒዓለም ይጠብቅ። በእውነት እግዚአብሔር ይባርክ። በጣም ደስ ይላል። እዚህ ጋር ደግሞ እንደምታዩት ተቀብሎት ሲመጣ ያለ ቪዲዮ አለ። ተቀብሎት ሲመጣ ዘማሪ ገብረ ዮሐንስ ገብረ ጻድቅን እንግዲህ ከዚህ በኋላ ያሉ ነገሮችን አብረን የምንመለከት ይሆናል። እዚህ ጉዳይ የቅዱስ ገብርኤል ዕለት ስራ አልሰራም፣ ሙሉ ካምፓኒ ይዘጋል፣ ሰራተኞችም እረፍት ይወጣሉ ያለው ሳሙኤል ተስፋዬ ምናምን ይባል አንድ ባለሀብት አለ እና ስሙ በጣም የተነሳ ያለ ቤቱንም መኪናውንም ሹፌሩንም ሙሉ ለሙሉ እሱ ይችላል እየተባለ ነው። ብቻ በውስጥ እየተወራ ያለው ምና ይሆናል። እንግዲህ ትልቅ ነገር ለዘማሪ ገብረ ዮሐንስ ገብረ ጻድቅ እስከዛሬ ድረስ ቅድስት ቤተክርስቲያን ስላገለገለበት ትልቅ ነገር ይደረግለታል ብለን ተስፋ እናደርጋለን። አብረን የምንከታተል ይሆናል። የኪዳነ ምሕረት ምስለ ስዕል በ4 ኪሎ የኮሪደር ልማት ስክሪን ላይ መታየቱ ተከትሎ በበርካቶች ዘንድ ግርምት ፈጥሮ እንደነበር ከጉርሻ ፖስት ላይ ለመመልከት ችያለሁ። የኪዳነ ምሕረት ምስለ ስዕል ምን ያህሎቻችሁ ዛሬ በ4 ኪሎ ተመለከታችሁት? እስኪ በኮመንት ስፍራው ላይ ግለጹልኝ። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ የተተከሉት የኮሪደር ልማት ግዙፍ የዲጂታል ስክሪኖች ላይ እንግዲህ ዛሬ ልዩ ትኩረትን ስበው ውለዋል። ታዲያ በሁሉም ስክሪኖች ላይ መደበኛ የመንግስት መልእክቶችን ሲያስተላልፉ፣ ይህ ስክሪን ግን ለብቻው ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና እንዲሁም ደግሞ አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኖ ነበረ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንቁ። እንግዲህ እንደሰማችሁት ነው 4 ኪሎ ላይ ነው እንግዲህ ብዙ ፖለቲካዊ መልእክቶች ምናምን የተላለፉበት ቦርድ ነው እና የድንግል ማርያም የቤታችን ስላድኖ እንዲህ አሳይተው ብዙዎች ተገርመዋል። ከዛ ውጪ ደግሞ ብዙዎች በጣም ደስ ያላቸው አሉ። እኔ በኩሌ የሆነ ኤዲት ውሸት መስሎኝ ነበር እውነቱን ለመናገር ማለት በፍጹም እንዴት የመብራንን ስላድኖ 4 ኪሎ መንገድ አልጠበኩም፣ በፍጹም ልጠብቅም አልችልም። እና በእውነት በጣም ነው የገረመኝም የደነቀኝም ለዛ ነው። እና ከዛ ቀጥሎ ደግሞ በጣም ነው ደስ ያለኝ የመብራንን ስላድኖ በአስራት ሀገሯ እንግዲህ መቼም አትርሱ። እቺ ሀገር የመቤታችን የአስራት ሀገር እንደሆነችና የቃል ኪዳን ሀገሯ እንደሆነች አትርሱና እሷ ደግሞ እንዲህ በአደባባይ በሁሉም ቦታ እንዲህ በስታ ስመለከት ደግሞ በጣም ነው ደስ ያለኝ። እውነት እንደሆነ ካረጋገጥኩ በኋላ የመብራን ፍቅሯ ይብዛልን። ብዙዎች ደግሞ ተደስተው ሲፖስቱ አይቻለው። ብዙ ነገር ያሉ የፖስቱ አሉ። ቅድም እንዳልኳችሁ ደግሞ ወደ ፖለቲካ አዙሮ ነገሩን ያው
ምርጫ ስለደረሰ ህዝቡን ለማስደሰት ነው ብሎ ፖለቲካ ይሰሩም አሉ። ብቻ እሱ አያገባኝም፣ እኔ አያገባንም። እሱ ብቻ የመብራን ስላልነው እንደዛም በማየቴ በጣም ደስ ብሎኛል በእውነት። እዚህ ጋር አንዱ ቤተሰብ ትንሽ ለመቅረጽ አልተመቸኝም ነበር። እንደምታዩት ውሎውን ሲበራ ነው የዋለው። አሁን ግን መተው አጠፉት። ኦርቶዶክሳውያን ምን እያደረግን ነው ይላል። ውሎ ሲበራ ነበር። ይሄው ረሳዘኔን ያምላክናት እመቤታችን ሞገሱኝኝ ቀሪው ዘመኔን ይገርማል። ያምላክናት እመቤታችን እንግዲህ እንዳያችሁት ነው በእውነት እውነተኛ እንደሆነ ሪል እንደሆነ አረጋግጫለሁ። ብቻ የእመቤታችን የአስራት አጓራ ነው። ብዙም መድነቅና መግረም የለበትም። እውነቱን ለመናገር ሊገርመንም ሊደንቀንም አይገባም አይደል? በእውነት በአስራት አጓራ እንዲህ ካልታየች የት ልትታይ ነው? አረብ ሀገር በእውነት ሁሉም ቦታ እኮ የእስልምና መልእክቶች የእስልምና ስብከቶች አሉ እኮ በሁሉም ቦታ እስልምና የሚገልጹ የተለያዩ ጽሁፎች የተለያዩ ስዕሎች ብዙ አሉ እኮ አይደል? ይሄም የእመቤታችን የአስራት ሀገር ነውና በዛ መንገድ ብናይ በፖዚቲቭ መንገድ ብናይ ብዬ አስባለሁ። እግዚአብሔር በእውነት ፍቅሯን ያብዛልን የእመቤታችን። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ማርያም ሆይ ስዕልሽ በዓለም እንዲህ የምታበራ ከሆነ በሰማይ የፊትሽ መልክ ምን ያምር ይሆን? አንቺን ከማየት የሚገኘውን ደስታ እጠግብ ዘንድ አለ በህልም ተገለጭልኝ አለ። ቀጠለና ዝናብ ሊያጠፋው የማይቻል የፍቅርሽ እሳት አንድ ይገርማል። የመብርሃን ፍቅሯ ይብዛልን። ስላድኗ እንዲህ በአደባባይ የኪዳነ ምሕረት የእናታችን ስላድኗ በአደባባይ እንዲህ በመታየቱ እጅግ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ እርግጠኛ ነኝ። እኔ ደስ ብሎኛል። እናንተ ደስ ተላላችሁም? ውድ ቤተሰቦቼ ፍቅሯ ይብዛልን። የተለያየ ሴራ ትንተና ውስጥ የገቡ ብዙ ሰዎች አሉ። እኔ አይመለከተኝም። ፖለቲካ ውስጥ ምናምን ምርጫ ስለደረሰ ነው እንዲህ ስለሆነ ነው እኔ አይመለከተኝም። መብርሃን እንዲህ መታየቷ ከምንም በላይ ደስ ብሎኛል። እግዚአብሔር ይመስገን። ፍቅሯ ይብዛልን። ሀገራችንን ከብዙ ነገር ከሚመጣባት ከተቃጣባት ነገር ሁሉ እሷ ተጠብቅልን። ውድ ቤተሰቦቼ ጥር ምጥን ያኑ የዛሬ ቪዲዮዎች ይህንን ይመስሉ ነበር። ኦርቶዶክስ ቲዩብ ላይ ነው የምትገኙት። ዲያቆን ኃይለ ሚካኤል ነበርኩ። ብዙ ቁም ነገር እንዳገኛችሁ እርግጠኛ ነኝ። መድኃኔዓለም አምላካችን ድንግል እናታችን በቀጣይ በሰላም ታገናኘን። እወዳችኋለሁ። ደህና ሁኑልኝ። ደህና ቆዩልኝ።